ሊና አሁንም አልበሰልሽ። እያንዳንዱ የሚበድሉኝ ነገር በሙሉ ከአቅሜ በላይ የሆነ ነው ያለው። እኔ በጣም ነው የሰለቸኝ። እባክሽ ተረጋጊ። ደግሞ መንገድ ላይ ነው ካለ ነው። እንባሽም እኮ በጣም እየወረደ ነው። እባክሽ እንባሽን ጥረጊ፣ ተረጋጊ። ምንም የሚያረጋጋ ነገር የለም። ህይወቴ ላይ ምንም የሚያጓጓኝም ነገር የለም። የበላይ ገዳይ አይደል የምትፈልገው? በቃ ውሰድና እኔን ንሰረኝ። ሀና ናት የበላይ ገዳይ። በቃ እኔ ነኝ የገደልኩት። እንደዚህ መሆኑ እኮ ምንም ጥቅም የለውም። ራስሽን ነው እኮ የሚጎዳሽ። መቼስ ጠቅም ያውቃለሁ? መች ደስተኛ ሆኜ የማውቀውን ነው። ሁሌም እኮ እኔ ህመም ብቻ ነው። ክህደት ልክ እንደዚህ ናት። አንዴ ከጣሉ ሁለተኛ ዳግም ሀብታም ናቸው። ስለዚህ አሁን ስላደረግከው ጥፋት ኃላፊነት አትወስድም። በላይ በህይወት መኖሩን ራሱ ይፋ ወጣው። አሁንም ጠበቃ ዮሴፍ ኪያን እንደሚወዳት ገልጾላት ነበር። ነገር ግን ኤደን በመከረችው ምክር ሄዶ አሰራሩ ሰራ መሰል። ሊና በሚገርም ሁኔታ አቶ በላይን ስታይ ደንግጣ የሮጠችው ሩጫ ለእኛም የሚያስቁ ነው ብላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁላችሁንም ሰላም ብያለሁ። አንዳንዴ ጧት ቮይስ ወይም ኤዲቲንግ ሳረግ ድምፄ ትንሽ ጎርናል ይላል። ያው የምንቀለፍ ከመነሳት አንጻር ነው እና ይቅርታ እየጠየቅኩ ለድምፄ። ላይክ እና ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። የቻናል ቤተሰቦች ተወዳጁና ለዘመናት የዘለቀው ጽናት ድራማ ቀጣይ ክፍል ይዤላችሁ መጥቻለሁኝ። ጽናትና ሊና ሳሎን ቁጭ ብለው ነበረ። በሩ ተቆረቆረ። ድንገት ሊና ቦቅቧቋ እንደለመደችው በሩን ከፈተች። በሩን ስትከፍት አቶ በላይ ነበረ። ደንግታ በሩጫ ነካችው። ደረጃውን እንኳን እንዴት እንደወጣችው አታስታውስም። አይ እኔ እንኳን እንዳትሰበር ብዬ አስቤ ነበረ። አቶ በላይ ከት ብሎ ሳቀና ወይ ሊና ዛሬም አልበሰልሽም ማለት ነው ብሎ በሩ በተከፈተለት ውስጥ ስተገደው ብሎ ገባ። ባለፈው እንዳቆም ነው በላይ እውነት በህይወት አለ ወይስ ሞቶ ነው እያልኩ ነበረ። እንዳልሞተም በደንብ ምስክር አለ። ምክንያቱም እኛ ያየነው ነገር ምንም አይነት ነገር ስለሌለ እንደ ስፒድ ምናልባት ተደብቆ ነው ስንል ነበረ። አሁን ግን በቅ ብሎ የድራማው ጥሩ ክፍል ሆኗል። አቶ በውቀቱ ትናንትና አልቀረቡም። ምናልባት አቶ በላይ ስለቀረቡ የበላይን ገጽታ ስለያዙ ይሆናል። ኪራና አለቃ ዮሴፍ ማለት ነው። ኪራና አለቃ ዮሴፍ እየተመካከሩ ነው። እውነት በላይ በህይወት አለ። በቀደም ከዘራውን አገኘ ነው። አሁን ደግሞ የከዘራው ላይ ያለው አሻራ ምርመራ የበላይ በህይወት እንዳለ ያስመሰክራል። ስለዚህ ይሄ ነገር ምንድን ነው የተባባሉ በጣም እየተመካከሩ ነው። በተለይ ኪራ ሰግቷል። ከቤተሰቦቼ አንዱን እንዳላጣ። በላይ እኮ ርህራሄ የለውም። እኔ ያኔም ተናድጄ ድርጅቱን በሙስና ስላሸነፈ ልገለው ነበረ የሄድኩት። ነገር ግን ነገሩ ሁሉ አልቋል። በላይ ሞቷል። እስትንፋሽም የለውም። ደምዬም እየፈሰሰው ነው። እኔ ስለተናደድኩኝ መርማሪ ጆን እኔ ማስታውሰው ምንም አይነት ነገር የለም። ስለዚህ እኔን አትጠይቀኝ ያለ ይመስላል። ነገር ግን በላይ በህይወት አለ እያለ መርማሪ ጆን እየተናገረ ነው። አሻራው የሚያመለክተው እሱ ነው። አንዳንድ ነገሮችም የሚጠቁሙት ራሱ በህይወት እንዳለ ነው እያሉ ነው። አዎ በህይወት ይኖራል ብሎ የደመደመ አይመስልም መርማሪ ጆን። ምክንያቱም ገና ነኝ፣ ግን ከባባድ ማስረጃዎችን እያገኘሁ ነው። ከዚህ በኋላ አይኔን ወደ እነሱ አደርጋለሁ ያለ ይመስላል።
አቶ በላይ አሁንማ የመጣው ከነ ልጁ ነው። ልጁ ሊና በላይ ትባላለች። አሁንም ሊና በላይ የምታደርገው ልክ እንደ አባቷ ቆራጥ አረማመር ነው። እረ አንዳንዴም የአፄዎቹን ነው ወይ የያዘችው ያስብላል። ምንም ሳትፈራ በጅግነት ወይም በበላይነት የበላይን ስም ይዛ ወደ ነቤቲ ቤት ልታጎራ ነው። ከአባቷ ጋር እየተመካከረች ነው። አባቴ ያንተን ጥላትማ አሳድጄ ነው የምገለው ያለች ትመስላለች። አባቴ አንዳንዴ ግን ለምንድን ነው ከእነሱ የምንደበቀው? በነፃነት ለምን አንኖርም? ከህይወታችን ለምን አናስወጣቸውም? አለችው። አቶ በላይም እንደለመደው ማን ያሸንፈኛል ጀግና ነኝ ባይነት እሾህን በሾህ አይመልሱትም አይደለም የሚባለው። አይ እንደዚህማ ከሆነ ተሸንፌ መቅረቴ ነው። እኔ ደግሞ ተሸንፌ መቅረትን አልወድም። ስለዚህ ማሸነፍ አለብኝ። አሁን ወዳልኩሽ ቦታ እንሄዳለን ብዬሽ ነበረ። ለምንድነው እዚህ ቢሮ የምታድሪው? ቁርስና ምሳሽን ማትበይ ብሎ ተገጸሳት። አይ አባዬ እኔ እኮ እንደዛ አይነት ጸጥ ያለ ቦታ ስለምወድ ነው አለችው። አሁንም ቀጠለበት። አቶ በላይ አንቺ ዙ ሆኚ፣ እኔ ግን እሄዳለሁ። አንድ ልጄ ምንም እንድትሆንብኝ አልፈልግም ብሎ ተናገረ። አይ አባዬ በቀደም እኮ ትተኸኝ ሂደህ ነው ያ ነገር የተፈጠረው። እኔ ባልደረሰልህ ኑሮ ደምህን አፍስሰው ገለውሃል ነበር ወይ? አሁንም አይሆንም አላት። በላይ ወደ አማን አመራ። የበላይ ልጅ ደግሞ ሊና በላይ ወደ ሊና እንግዲህ ሊና የእንትናም አለች የናቲም አለች፣ ግን ይቺ የምትለየው ሊና በላይ በመባሏ ነው። የበላይ ልጅ ግን ሊና በላይ ወደ ነቤቲ ቤት አመራች። አማን ያየውን ማመን አቅቶታል። በቀደምም ተናግሮ ነበረ። መታጠፊያው ላይ በላይን የመሰለ ሰው እያየው ብሎ ነበረ። በቀደም አየው፣ ዛሬ ደግሞ በአካል ከቸች አለለት። በቀደምም ተናግሬም ነበረ። በቀጣዩ ባለፈው ክፍል በላይ ምናልባት አማንን እያጠናው ነው። ወዴት እንደሚሄድ እንዴት እንደሚያደርግ ኢንፎርሜሽን እየሰበሰበ ነበረ። ኢንፎርሜሽኑ ከጨረሰ በኋላ ግን በአካል ብቅ አለለት። አማን እንደዚህ ነበረው እየቀጠርኩ፣ እኔ ደግሞ ለከሃጆች ቦታ የለኝም። ከሃጂ ማለት ደግሞ አንዴ ከካደ መልሰ የማታምነው ነገር ነው። አሁን የገባህበት ብትገባ እናቱ ሆድ ብትገባ እንኳን አታመልጠኝም። አንድና አንድ ነው አማራጭህ። ያልኩህን ነገር ሁሉ በፍጹም በጨርሰ ፈጽም ያለ ይመስላል አቶ በላይ። አማንም ለመነው፣ በጣም ተማጸነው። እኔ ምንም ነገር ያደረኩት ነገር የለም፣ ተኩሶ የገደለህም ሄኖክ ነው። ቤቲም ደግሞ ወደዛ እንዳልገባ ከለከለችኝ። ስለዚህ እባክህ ተወኝ ያሉ ይመስላሉ። ለመነው፣ ምንም ሊቀበለው አልቻለም። ያልኩህን ነገር ማትፈጽም ከሆነ በህይወት ፈርመሃል። መቃብር ውስጥ ከምታሳልፍ ታስረህ ወይን ቤት ብታሳልፍ ይሻልሃል። ምርጫው ያንተ ነው፣ ሰጥቻለሁ ብሎ በላይ ትቶት አማንን ሄደ። ወደዚህ መለስ ስንበል በላይ ዛጋ አማንን ያፋጥጣል። ልጁ ሊና በላይ ደግሞ እነ ቤቲን ታፋጥጣለች። ቤቲን ተቆረቆረላት በር። ማነው ብላ ከፈተች። ሊና በላይ ይባላለሁኝ፣ የበላይ ልጅ ነኝ፣ ያውም የአባቴ ገዳይ ቤት ነው የመጣሁት እያለች መሳለቋን ቀጠለችበት። ከቤቲ ጋር ሰጣ ገባ ውስጥ ገቡ። ብዙ ተነጋገሩ። ቆየት ብሎ ምንም ያህል ያልቆየው ሄኖክ ከቸች አለ። አይ የሰው ደም ያለበት ያቀነዘንዛል አይደለም የሚባለው። እንኳን ደህና መጣ ሄኖክ ብላ ሰላም አለችው። አንቺ ደግሞ ማነሽ? ኧረ የማይመጣው የለም በማለት ጀመረ። ሄኖክም እኔ ሊና በላይ ይባላለሁኝ፣ የበላይ ልጅ ነኝ። በላይን ገለኸዋል አባቴን። ስለዚህ አባቴ ገዳይ ቤት የመጣሁት በማለት ተሳለቀችበት። ምንድን ነው የምታወሪው? እኛ አልገደልንም፣ ቤት ተሳስተሽ ይሆናል እያለች ቤቲ ያዙ ይልቀቁኝ አለ። ሄኖክ ዛሬ ገና ሰከን ሲላየ ነው። እስከ ዛሬ እንኳን ያዙ ይልቀቅኝ የሚለው ከቤቲ በላይ ሄኖክ ነበረ። አይታያት በቃ ቤቲ ትግባ ወደ ቤት በማለት ጀመረ። አሁን ወደ ቤት አስገቡኝ። አንዳንዴ እኮ እንግዳ ሲመጣ ግቡ ተብሎ ውስጥ ነው የሚወራው። እናንተ ግን በደረቁ እዚህ በር ላይ አድርጋችሁ ታደርቁኛላችሁ እያለች መሳለቋን ቀጠለችባቸው። እቤት ገባች። ውሃ አንጡልኝ አለቻቸው። የተመረዘ ውሃ ልሰጣት ነበረ ቤቲ። የበላይ ልጅ ግን ሊና በላይ የነቃች ትመስላለች። መጀመሪያ እስኪ አንቺ ጠጪው ብላ አሽስታ ወደ ጣውላው መለሰችው። ቤቲ እኔ አልጠጣም፣ እኔ አይደለሁም የጠማኝ፣ አንቺ ነው የጠማኝ ያልሽው፣ ላንቺ ነው ያመጣሁልሽ አለቻት። ከዛ በፊት ግን ውሃውን ስትመርዘው ሄኖክ ጋር ሰጣ ገባ ገብተዋል። ሄኖክ እኔ ከዚህ በኋላ ምንም አይነት ስህተት መፍጠር አልፈልግም፣ ባለፈው ስህተቴ መማር ይገባኛል። አሁን ግን ደግሜ እንዲህ አይነት ጉዳይ መድገም አልፈልግም አላት። ቤቲ ግን አየሁ ካንተ የወንድ ቦቅቧቃ አንድ ሰው እንኳን በጥይት መግደል አቅቶሃል። አሁን በህይወት አለ የለም እየተባር እንጠራጠራለን። አንተ ደግሞ ይሄንን ማድረግ መች ታውቃለህና ቆራጥነት የታለህና ብላ ተሳለቀችበት። ውሃውን ወስዳ ሰጠቻት። አልጠጣችላትም። እስኪ ራስሽ ቅማሽው ብላ ጣውላዋ ላይ ቁጭ አረገችላት።
ተረት ተረት የገጠሙ ይመስላሉ። በሰጣ ገባ ውስጥ ቤቲ ቆመች፣ ሊና በላይም ቆመች። አንዴ በጥፊ ያቃጠለቻት ሊና ቤቲን ማለት ነው። ሊና አንዴ በጥፊ ያቃጠለቻት ቤቲን። ሄኖክ ተናደደ። የገዛ ቤቴ መተሽ የገዛ ሚስቴን በጥፊ የምትጠረቅሚው ምንድን ነው? አሁንስ ድንበር አለፍሽ። ስለዚህ ነቀጥ ውጪ ብሎ አንጠልጥሎ ሻንጣዋንና ስልኳን አስይዞ ወረወራት። አይ ምን ይሆን የሚከተላቸው? በላይ ይሄን ከሰማ ይለቃቸው ይሆን? እረ አይለቃቸውም። በጥይት እዛው ደፍቶ እንደሚገላቸው የታወቀ ነው። እውነት ይሞታል ተብሎ ያልተጠበቀው በላይ ገና ጉድ ይዞ ይመጣል። እነ ኪራ ቤትም አምርቷል። ሊና ገና ስታየው ሩጫዋን ነግታለች። በሩን ከፍታለታለች። በሩን በከፈተችለት ገባ። ሊና መናገር አቅቷታል። በቀደምም አባባ እውቀቱን እረን ይፈራለሁ። በእውነቱም ሲታይ የሚያስፈራ ሰው ነው አይደለም። አሁን መንፈሱ ነው መጥቶ እረ ጉር ነው እያለች እሪ ስትል ነበረ። አሁን ደግሞ አይታው ትታሩጣለች። ደረጃውን ሁሉ ስታቋርጥ በጣም በሚገርም ፍጥነትና ልክ ነበረ። ጽናትን ቁጭ ብላ ነበር ሳሎን። ምን ሆነሽ ነው? አረ ምንድን የተፈጠረው ብላ ጠየቀቻት። ምንም መናገር አልቻለችም። በእንቅጥቅጥና በውስጧ የታመቀ ነገር ታፍናለች። በመሆኑም በቀደም ከዘራው አልነበረው መንፈሱ ነው የመጣው። አሁን ደግሞ ራሱ ሰውየው መንፈሱ ነው መጥቷል። አረ ይልኝ እያለች ስታወራ አቶ በላይ እግሯ ስልከቸች ብሏል። ሰላም ይሁን ለዚህ ቤት ብሎ ጀመረ አቶ በላይ። ጽናት መናገር አቅቷታል። ሞተ የተባለ ሰው ቤቷ ሲመጣ ማመን አቅቷታል። እውነት አቶ በላይ ኪራ በሌለበት የመጣው ለምንድን ነው? ምንስ ሊያረግ? ቤቱ ውስጥ ያሉት እንግዲህ ሊናና ጽናት ብቻ ናቸው። አባቡ እውቀቱም የሉም፣ ኪያም የለችም፣ ኪራም የለም። ቢሮ ውስጥ ነው ያሉት። እነዚህ ሁለቱ ሴቶች በመኖራቸው ብቻ የመጣው ለምንድን ነው? እውነት ከባድ ማስጠንቀቂያ ሊሰጣቸው ነው? መረጃ ሊያቀብላቸው ነው ወይስ ምንድን ነው? ጽናት እንደተለመደው የሆነ ችግር ሲደርስባት ለኪራ መናገርን አትፈልግም። አሁንም ኪራና ጽናት ሆድና ጀርባ ሊሆኑ ነው። ጽናት በጎን ልታስብ ነው። ኪራ ሌላ አስተሳሰብ ሊቀጥል ነው። ወይስ ተመካክረው ሁለቱም በአንድ ጥሩ ውሳኔ ላይ ይደርሳሉ? አብረን የምናየው ነው በቀጣይ ክፍል። መለስ ስላርጋችሁ ወደ መርማሪ ጆን ለጥያቄ ሀናን ፈልጓት ነበር። በእርግጥ ሀና አሳዝናኛለች። ከዚህም በፊት ደጋግማ ትናገር ነበረ እቤት እንደማይመቻት፣ የእንጀራ እናቷ እንደምትበድላትና ለእነሱ መልካም ነገር እያደረገች እሾህን እንደሚመልሱላት ተናግራለች። ትናንትና ደግሞ ለየት ባለ አህዋል ነበረች። ቢሮ ውስጥ ገብታ ነበረ። በጣም ቆዝማለች። ኪራ እያናገራት ነው። ረሃና ምን ሆነሽ ነው? ደብሮሻል? እስከ ዛሬ ላደረግሽልኝ ነገር ሁሉ ከልብ አመሰግናለሁ። እኔም መወድሽ እኮ ወንድምሽ ነኝ። ምን ሆነሽ ነው? የተቸገርሽው ነገር ሁሉ ጠይቂኝ ብሎ ነበረ። ምንም አልሆንኩም፣ ኧረ ተወኝ፣ እኔ ለምንም አልጠቅምም እያለች ምሬቷን ገለጠችለት። እቤት እንደሚበድሉሽ አውቃለሁ፣ ነገር ግን ሁሉን ቻላ አድርጊው ሀናዬ፣ ያልፋል። እኔ ደግሞ በጣም መወድሽ ወንድምሽ ነኝ፣ የወንድምሽን ቢሮ ነው ብሎ ነገራት። አመሰግናለሁ ኪራ፣ እንደዚህ አይነት ወንድም ስላለኝ አሳቢ ስላለኝ ብላ ከቢሮ ከነ ቤቲና ማለት እንትናን ትወዳታለች እንግዲህ ማለት ከነ ኪያና ኤደን ጋር ነው ሁልጊዜ የምትወጣው ከቢሮ እንኳን። ትናንትና ግን ብቻዋን ባልተለመደ ሁኔታ ጡል እያለች ወጣች ማለት ነው። ያው የተለመደ ሀና ምግብና ቡና ከጠጣች ያው መሳቅ መጫወት ነው ልምዷ ማለት ነው። ግን አንዳንዴ በውስጣችን የምንስቅ የምንጫወት ሰዎች ውስጣችን ላይ ቁስል እንዳለ ግልጽ ሆኖ ያስተማረች ናት። ሀና የምናውቃት በቅንዝንዝነቷ፣ በሳቂነቷ፣ በጨዋትነቷ አርፍዳ በመግባትና ምግብና ቡና በመጠጣቷ ነው። ትናንትና ግን የተለየ ነገር ነው ያሳየችው። በጣም ካራክተሩን ስትጫወት ገርሟቸዋል እነሱ ራሱ እንዴት ሀና እንደዚህ ሆነች የሚል ማለት ነው። ሀና በእንባ ተሞልቷል አይኗ። ነገር ግን መናገር አልፈለገችም። መርማሪ ጆን ከሩቅ አየና ጠራት። ሀና ምን ሆነሽ ነው? ቢሮ እኮ መጥቼ አጣሁሽ አላት። አዎ አሁን ነው የወጣሁት መርማሪ ጆን፣ እንዴት ነህ ብላ ሰላም ታቀረበችለት። ለአንዳንድ ጥያቄዎች ፈልጌሽ ነበር አላት። እሺ መጠየቅ ትችላለህ መርማሪ ጆን። አይ ፊትሽ ግን ለጥያቄ የተዘጋጀ አይመስልም። ምን ሆነሽ ነው ሀና? የተፈጠረ ነገር አለ እንዴ ብሎ ጠየቃት። አይ ምንም የለም መርማሪ ጆን፣ የምትጠይቀኝን ጠይቀኝና ወደ ጉዳዩ ልሂድበት አለችው። መርማሪ ጆን በቀደም ስለተፈጠረው ስህተት ይቅርታ ጠየቃትና ቀጣይ ጥያቄውን አቀረበ። ጥያቄውን ገና ሳይገልጽላት አይኗ በእንባ ተሞላ። ሀና ምንድን ነው የምትፈልገው መርማሪ ጆን? እኔ ነኝ የበላይ ገዳይ፣ እኔን ውሰድና ሰረኝ። ኪራ የራሱ ቤተሰብ አለው የሚኖርለት፣ እኔ ግን ቤተሰብ የለኝም። ይሄ ነው ብዬ የምኖርለት ሰው የለም። ሁልጊዜ እኔ ሀዘን ምሬት ነው ማስተናግደው። ሀና ትስቃለች፣ ትጫወታለች። ከጀርባዋ ግን ሌላ ጉድ አለ። ፊቷ ይስቃል፣ ከጀርባዋ ግን እንደዚህ አይነት እንባዎችና ለቅሶዎችን በየቀኑ ታስተናግዳለች ብላ እንስቅስቅ ብላ ለቀሰች። መናገር አቃታት። አይኗ በእንባ ተሞላ። መርማሪ ጆን የተቻለውን ያክል ለማጽናናት ሞከረ።
መከረ። ሀናዬ እንደዚህ አቱኝ ያልፋል፣ ሁሉ ነገር ለመልካም ነው፣ ተረጋጊ አላት። ሁላችሁም ተረጋጊ ትሉኛላችሁ፣ የሚያረጋጋ ጉዳይ ምን አለ ብላ አልቅሳ አልቅሳ ሳይወጣላት ምንጭቅ ብላ ከመርማሪ ጆን ጫው ሳትለው ተለየችው። እውነት መርማሪ ጆን ባሳየችው ካራክተር ሀናን ይወዳት ይሆን? ያፈቅራት ይሆን? ከጎኗ ሆኖ ያጽናናት ይሆን? ለእኛም ያልተፈታ ነው። በሚቀጥለው ክፍል እንፈተዋለን። እነ ጽናት ቤት የሄደው በላይ ምን ጉድ ይዞ ይመጣ ይሆን? ሀና ያለቀሰችው እንባ፣ ይህ እንባ መርማሪ ጆን እንዲራራላት ያረግ ይሆን? እሺ እና ተከታታይ ጽናት ድራማ ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ቸርን ሰንብት እላለሁ። ለእነዚህ ጥያቄዎች መልስ ይዘን እንመጣለን በሚቀጥለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።